አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ ለዕለቱ ያዘጋጀናቸውን ዘገባዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ሰራዊቱ ለገዢው ፓርቲና ለአብይ አህመድ ሲባል አንሞት የሚበል ሲሉ የመከላከያ ሰራዊቱ የጦር አመራርና አባላት ተናገሩ። በኢትዮጵያ ሁሉም አካባቢ በህዝቡ ተከብሮና ተወዶ ይኖር የነበር ወታደር ዛሬ በየመንደሩ የሚዋጋ እንዴት ሆነ ብላችሁ ጠይቁ ሲሉም ጥሪ አቀርበዋል። በአማራ ክልል የተለያዩ ስፍራዎች የሚፈጸሙ ጥቃቶችም ቀጥለዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። የጀነራሉ አስተዳደር ደሞዝ መክፈል የማይችልበት ደረጃ ላይ መድረሱንና ክፍያ መቋረጡን ገለጸ። እና አቶ ጌታቸው ረዳም ወንጀለኛው የሚሉት ቡድን ላይ የሚያቀርቡትን ክስ ቀጥለዋል። ይህንንም ይዘናል። በሌላ በኩል እና አቶ ጌታቸው ረዳ ፍርድ ቤት ቀርቧል። በቅርቡ ብልጽግና ያሳለፈውን ውሳኔ ተከትሎ ምርጫ ቦርድ በ5 የምርጫ ክልሎች ጉዳይ ላይ ለቀረበበት ክስም ለፍርድ ቤት ምላሽ ሰጥቷል። ተጨማሪውን አዘጋጅተናል። በኦሮሚያ ክልል ወለጋ በርካቶችን ለጉዳት የዳረገ የጸጥታ ቀውስ ማጋጠሙ ተነገረም። ይህ በእንዲህ እንዳለ በክልሉ አርሲ የተፈጸመውን ጭፍጨፋ በተመለከተ የፋኖ ኃይሎችን መግለጫ አውጥተዋል። እንቃኘዋለን። በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን የጦር መርከብ የ80 ሰዎች አስከሬን መገኘቱ ተሰማ። በኢራን ላይ የተፈጸሙ ያሉ ድብደባዎችን ተከትሎ የተገደሉ ሰዎች አሃዝ በሺዎች መቆጠር ጀምሯል። የተባበሩት መንግስታት ከ100 ሺህ በላይ ህዝብ ከዋና ከተማዋ ለቆ ተፈናቅሏል ሲልም አሳውቋል። ሌላኛው መረጃችን ነው። ይህ በእንዲህ እንዳለ የአያቶላህ አሊ ሆሚኒ አስከሬን ሽኝትና ተተኪያቸው ጉዳይ መነጋገሪያ ሆኗል። የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ መገደላቸውን ተከትሎ የአፍሪካ ሀገራትም የተለያየ ምላሽን ሰጥተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ሰራዊቱ ለገዢው ፓርቲና ለአብይ አህመድ ሲባል አንሞትም ይበል ሲሉ የመከላከያ የጦር አመራርና አባሎች ተናገሩ። በኢትዮጵያ ሁሉም አካባቢ በህዝቡ በኩል ተከብሮና ተወዶ ይኖር የነበረ ወታደር ዛሬ በየመንደሩ እንዴት የሚዋጋ ሆነ ብላችሁ ጠይቁ ሲሉም ጥሪ አቅርበዋል። በአማራ ክልል የተለያዩ ስፍራዎች የሚፈጸሙ ጥቃቶችም ቀጥለዋል። ከሰሞኑ የመከላከያ ሰራዊቱም ይሁን የፋኖ ኃይሎች ጠንካራ ውጊያዎችን እያከናወኑ እንደሆነ ከገለጹባቸው የአማራ ክልል አካባቢዎች መካከል በጎጃም ቀጠና ጃዊ የነበረው በቀዳሚነት የሚጠቀስ ነው። በዚህ ቀጠና የፋኖ ኃይሎች ከማረኳቸው የመከላከያ አዛዦችና አባላት መካከል አንዱ የሆኑትና በሰራዊቱ ለ28 ዓመታት ያገለገሉት የ95ኛ ክፍለ ጦር የ3ኛ ሬጅመንት አዛዥ ሻምበል ጌትነት ፈቃዱ ተጠቃሽ ይሆናሉ። እኒህ የመከላከያ ምርኮኛ አመራር መንግስት አለ ብሎ መናገር አይቻልም። ከሁሉም ህዝብ ማለትም ከአማራው፣ ከኦሮሞ፣ ከትግራይ ጋር እንዴት መከላከያው እንዲዋጋ ይደረጋል? የመከላከያ አባላት ድሮ በህዝቡ ተከበሩ ነበር። በጥቂት ዓመታት ልዩነት ውስጥ ዛሬስ ለምን ብላችሁ ጠይቁ ሲሉም ይጠይቃሉ። ጭቆናዎች በመብዛት የመጡ ነገሮች ነው። ህዝቡም እየከፋው ሲመጣ መቼስ ህዝብ ሲከፋው ማንነቱ ሲደፈር ዝም ብሎ አያይም፣ የራሱን አማራጭ ይወስዳል። ይሄ አጠቃላይ እኔ ልል የምችለው ብሶት የወለደው ነው የሚል ነው። የተለያዩ ብሔር ብሔረሰቦች ሁሉም ነፍጥ አንግቦ ማይሄድ የለም። ይሄ ደግሞ የሚያሳየው ምንድነው? ትክክለኛ መንግስት አለመኖሩን እና በትክክለኛ አቅጣጫ አለመመራቷን የሚያሳይ ሁሉም ተነጋግሮ የኢትዮጵያ ብሔር ብሔረሰቦች ተነጋግረው ያለውን ነገር በትክክል ተነጋግረው መፍታት አለባቸው። ይሄ አንደኛ። ጦርነት ብዙ ታሪክ ያላት ሀገር እንደገና ወደ ታች ቁልቁል እየሄደች ነው ያለችው። አብዛኛው ከመከላከያ ወገን እየተጎዳ ነው። ዞሮ ዞሮ የሚጎዳው ደግሞ ወይ ባለስልጣን አይደለም ወይ ምን አይደለም፣ የደሃው ልጅ ነው። ይሄ ደግሞ መቅረት አለበት የሚል አስተሳሰብ ነው ያለው። ካበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት የሚል ሐሳብ አለ።
የተማረኩ የሰራዊቱ አባላትም ለአብይ አህመድና ለገዢው ፓርቲ ሲባል መሞት ይበቃናል የሚል ሀሳብ ነው ያላችሁም። በጥንፈኛ ብሎ ይሰይማል ማለት ነው የባለውን በር ገዢ ፓርቲ ነው። ካልተመቸ እንደ ኃይለ ማርያም ደሳለኝ መለቀቅ ይሻላል። በቃ እንደዚህ ብለም ነው ልጅ ይጨርሳል። መከለከያ ምንድነው ፋኖ ምንድነው? አንድ እናት የሀገር ልጆችና አንድ ደም ነው አንድ ሃይማኖት ተጋብተን ተወልደን ያለን ማለት ነው። እኔ አሁን ደቡብ ነው መጣው ደቡብ የኛ ጋር የተጋባ ለማራ ኦሮሚያም እንደዚህ ሶማሌም ተመሳሳይ እንደዚህ አንድ አይነት ነው። እንደዚህ አይነት እስካሁን እኔ አሁን ባላውን በሩ የተቀመጠውን በር ያለው ሶዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያግም እኛም ወታደሩም ራሱ ሲቀይ ይበላ ዝም ብሎ በየቦታው እነዚህ ወታደራዊ አመራሮችና መደበኛ ወታደሮች ኢትዮጵያውያን የውጭ ወራሪ ኃይልን ድል ባደረጉበት የአድዋ ድል መታሰቢያ ዕለት የተማረኩ ናቸው። እንደነዚህ ያሉ ወታደሮች በርስ ጦርነቶች እየገቡ ይጋደሉ ዘንድ የሚልኩ ወታደራዊ አዛዦች ውስጥ አንዱ የሆኑት ሜጀር ጀነራል ነገሬ ቶሊና ግን ሌሎች ተረኛ ወታደሮችን እያስመረቁ ምስራቅ ጎጃም ላይ ተገኝተው አማራ ክልል ውስጥ የምንዋጋው አድዋን ለመድገም ነው ሲሉ ይሰማሉ። ታሪካዊ ጠላቶቻችን ጋር በማበር በአገር ውስጥ ሰላም እንዳይኖር ህዝቡን እየበጠበጡ የሚገኙ ኃይሎች ናቸው። ስለዚህ ይሄ ወጣት እድለኛ ነው። እድለኛነቱ የኢትዮጵያን አንድነትን ለመጠበቅ የአድዋ ድልን ታሪክን ለመድገም ለማስቀጠል ታሪካዊ አደራ የሚቀበል ኃይል በመሆኑ ነው ልዩ የሚያደርገው። ለኒህ ወታደራዊ አዛዥ በአባት ሚሊሻና በልጅ ፋኖ መካከል የሚደረግ የእርስ በርስ መገዳደል የአድዋ ድል ነው። ለእርሳቸውና አለቆቻቸው በፖለቲካዊ ልዩነቶች ሳቢያም በኢትዮጵያውያን መካከል የሚደረግ ውጊያ ጣሊያንን እንደመመከት ያለ ነው። በእንዲህ ያለ ሁነት የሚደረጉ የክልሉ ጦርነት ቀጥሎም ዛሬም በአንዳንድ ስፍራዎች ጥቃቶች ተመዝግበዋል። በወሎ ቀጠና መርሳ ዙሪያም እንደዚሁም ከሰሞኑ የጠንካራ ውጊያ ማዕከል በነበረው መቅደላ ማሻ አቅራቢያም በዛው በወሎ ቀጠና ደላንታና አምባሰል ሁለት ስፍራዎች ላይ የነበሩ የተኩስ ልውውጦችም ለዚህ በአብነት የሚነሱ ይሆናሉ። በኦሮሚያ ክልል ወለጋ በርካቶችን ለጉዳት የዳረገ የጸጥታ ቀውስ ማጋጠሙ ተነገረም። ይህ በእንዲህ እንዳለ በክልሉ አርሲ የተፈጸመው ጭፍጨፋን በተመለከተ የፋኖ ኃይሎች መግለጫ አውጥቷል። ጠቅላይ ሚኒስትሩ ምክትላቸውንም አቶ ሽመልስና ሌሎች ሹሞቻቸውንም በቅርቡ ወደ ወለጋ ይዘው ሄደው የሰላም ቀጠና ስለመሆኑ ምስክር ነን እያሉ ያቀረቡበት ከዛም የብልጽግናው ፕሬዚደንትም የሰሜኑ ማህበረሰብ ኦሮሞ ያገኘውን የስልጣን እድል ሊነጥቁ ቢላዋ ይዘው እየመጡብህ ነው ሲሉ የቀሰቀሱበት ነበር። ከዛ በኋላ የሽመልስ አብዲሳ ኃይሎችን በማስተባበር በወለጋ በተለይም በሆሮ ጉድሩ እንዳቢ ደንቆሮና ጌዳ ያና ባሉ አካባቢዎች ከሚገኙ ታጣቂዎች ጋር ወደ መፋለም ነው የገቡት። እነዚህ አካባቢዎች የብልጽግና ሰዎች ከአመታት በፊት እኛን ጠብቃችሁም ራሳችሁ ታጥቃችሁ ጠብቁ እያሉ ያስታጥቁ የነበሩባቸው አካባቢዎች መካከል የሚጠቀሱም ናቸው። የሀገሩን አብዛኛውን አካባቢ ማርከታጠቅ እያሉ ሀገሩን የታጣቂዎችና የጦርነት ያደረጉት የብልጽግናው ሰዎች ሰሞነኛውን ይህንን የወለጋውን ቀውስ የአማራ ጽንፈኞች ተግባር ነው የሚል ፕሮፓጋንዳ ላይም ናቸው። በየትኛውም የጸረ ብልጽግና ኃይሎች መካከል ትብብር እንዳይፈጠር እየሰራ የቀጠለው አገዛዙና ሰሞነኛው የአርሲው ጭፍጨፋም ሌላ የወቅታዊ ሁኔታው ማሳያ ተደርጎ ይነሳል። አንድ የኦሮሞ አባትን በቀያቸው የሆነውን ሲያስረዱ እንዲህ በማለት ነው። ማሪዬ ሰግዳ አከም ሆጋንገን በለሰ ዳውላው ከተከተ ቡአቡሳ አንበለሰ ጋንገ ዳውላው ከተከተ ባል ቡአሪሳ ካፉ ስለምን ደሃውን ይገድላሉ? አህያውን ፈርቶ ዳውላውን ነው የሆነው። ፋኖ ይላሉ። ፋኖ ያለው ወዲያ ነው። ፋኖ ያለው ጎንደር ነው። ከኛ ሩቅ ስፍራ እያሉ ከዚህ ከውስጣችን ሚሊሻው ሁሉ ተነስቶ ታጥቆ ፋኖ ነኝ ብሎ ሰዎችን በዘፈቀደ ከገደለም እንዲሁም ካሰቃየ ፋኖ ነው ሊባል ነው? ፋኖቹ እኮ ከመንግስት ወታደር ጋር እዛው እየተዋጉ ነው። እኛ እዚህ ነው እየሞትን ያለ ነው። ወጣቱ ግራ ገብቶታል። ሰላም አጣ፣ ስራም አጣ። ህፃናት ተስፋቸውን፣ ትምህርታቸውን አጡ። ያልተማረ ዜጋ እንዴት ሀገር ተረካቢ ይሆናል? ኦሮሞም ሌላውም ኢትዮጵያዊ ተምሮ ሀገር ማገልገል ሲገባው ድንቁርና ተፈረደበት። ፈጣሪን ከፈራችሁ እባካችሁ ሰላም ስጡን።
እንደ ዲደብሊው ዘገባ ከሆነ በሆሮ ጉድሩ ወለጋ ዞን አቤ ዳንጎሮ ወረዳም ታጣቂዎች በፈጸሙት ጥቃት በርካታዎች ተገድሏል። ካለፈው ሳምንት አርብ ጀምሮም በዚሁ ወረዳ በጥቃቱ ምክንያት ወደ 7000 የሚደርሱ ነዋሪዎችን መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። ሰዎቹ የተፈናቀሉት በወረዳው 4 ከሚደርሱ ቀበሌዎች ስለመሆኑም ገልጿል። የቁም እንስሳት ተወስዷል፣ ቤቶችም ተቃጥሏል ሲሉም አሳውቀዋል። በኦሮሚያ ክልል እየደረሱ ካሉት መሰል ጥቃቶች ጋር በተያያዘ ከሰሞኑ መነጋገሪያ ከነበሩ ሁነቶች ውስጥ የአርሲው ጭፍጨፋም የሚጠቀስ ይሆናል። የኦሮሞ ነጻነት ጦር በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችንና ወንድሞቻችን ናቸው። ማንም ይሁን ከየት ይምጣም በንጹሃን ደም የሚነግድ ደመኛ የዘላቂ ጥቅማችን የንጹሃን ህዝቦቻችን አብሮነት ቀንደኛ ጠላት ነው። ተቀናቃኝም አይደለም፣ ተቋሚያችንም አይደለም፣ ጠላት ነው። ይህ ሰንኮፍ ከምድራችን እስኪነቀል እስከ መጨረሻው እንታገለዋለን ሲል መግለጫ ማውጣቱ የሚታወስ ነው። የአካባቢውን ጥቃት በተመለከተ የፋኖ ኃይሎች መግለጫ ያወጡ ሲሆን በአርሲ ንጹሃን ነፍሶች በብልጽግናው አገዛዝ መር የሽብር ተግባር በጥይት ተደብድበውና በሰለት ተወግተው ህይወታቸው አልፏል። በሺዎች የሚቆጠሩትም ንብረታቸው ወድሟል። ለዘመናት ከኖሩበት ቀያቸው ተሰደዋል ሲሉ ገልጿል። አርሲን ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ የመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብርን የሚፈጽመው የብልጽግናው አገዛዝ መሰል የዘር ማጥፋት ወንጀልን በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም። በዚህ ዓመትም በምስራቅ አርሲ ዞን የሸርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድሏል የሚለውን በመግለጫቸው ላይ አንስተዋል። የጄኔራሉ አስተዳደር ደሞዝ መክፈል የማይችልበት ደረጃ ላይ በመድረሱ ክፍያ ማቋረጡን ገለጽም። እነ ጌታቸው ረዳም ወንጀለኛው የሚሉት ቡድን ላይ የሚያቀርቡትን ክስ ቀጥለዋል። የአብይ አህመድ መንግስት በትግራይ ክልል ላይ ከጦር መሳሪያ በመለስ ባሉ መንገዶች ሁሉ የማጥፋትና የከበባም እንደዚሁም የክልከላ ዘመቻ ላይ ስለመሆኑ ከሚራክሉ ስብስብ ውጭ ለሁሉም ግልጽ ይመስላል። የትግራይ ክልል ተቀጣሪ ሰራተኞች ሳይቀር ከጽዳት ሰራተኛ እስከ አትክልተኛ ደሞዝ ከልክሎ በረሃብ ህዝብን እየቀጣ የሚገኘው ብልጽግና በግለሰብ አካውንት የሚላክ ገንዘብን እንዴት የሰራዊት በጀት እንደሚሆን ሳያብራራም ግን ደግሞ ለጸረ ሰው ተግባሩ ምክንያት እየፈለገ ቀጥሏል። አሁን የተሰራጨ የጄኔራል ታደሰ ወረዳ አስተዳደር ደብዳቤ ደግሞም በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡን ያብራራል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አሳውቋል። ባሳለፍነው የካቲት 24 ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመላከተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆነው የደሞዝ ክፍያም የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ያመላክታል። ከፌደራል መንግስት የሚላከው የበጀት ድጋፍ በመዘግየቱና ክልሉ በቂ የገንዘብ ዝውውር ባለመኖሩ እንደሆነም በምክንያትነት ተጠቅሷል። በክልሉ ስር የሚገኙ ሁሉም የመንግስት ሰራተኞችና የስራ ማስኬጃ ክፍያዎች ላይ ተጽዕኖ አሳርፏልም ተብሏል። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ያልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት ግን አለው። ከዚህ ጋር በተያያዘም አቶ ጌታቸው ረዳ ያወጡት መግለጫ ደግሞ እንዲህ ያሉ የትግራይ ህዝብን ስልታዊ በሆነ መንገድ እየጠፋ እንዲቀጥል የሚያደርጉ መዋቅራዊ ጥቃቶችን የሚያወግዝ ሳይሆን ኋላ ቀሩ የሚሉት ቡድንን በንብረት መሸጥ የከሰሱበት ነው። ስምረት የተሰኘው ከአዲስ አበባ ለትግራይ እንደሚታገል የሚገልጸው ፓርቲም በትግራይ ህዝብ ላይ ደሞዝ ተከልክሎ አምቡላንስና ሆስፒታሎችም ደሞዝ አጥተው እያሳለፉት ያለውን ስቃይ በተመለከተም የ4 ኪሎ አስተዳደር የወሰደውን ጸረ ህዝብ እርምጃ በተመለከተ ሲቃወምም የመፍትሄ አማራጭም ሲያቀርብ አይስተዋልም። ዛሬ ባወጣው መግለጫም ኋላ ቀሩ የሚለውን የትግራዩን ቡድን የተፈጥሮ ሀብትን በመዝረፍ የገጠርና የከተማ ሰፋፊ መሬቶችን ያለአግባብ በመሸጥ እንደዚሁም የመንግስት በጀትን ለታለመለት ዓላማ እንዳይውል በማድረግ የክልሉን ሀብት እያባከነ ነው የሚል ክስን ይዞ ቀርቧል። ያለ ጦርነት መኖር የማይችለው ያለውን ቡድን በአንድ በኩል የካቲት 2018 ላይ የመንግስት ሰራተኞች ደሞዝ እንዳይከፈል ትዕዛዝ ያስተላለፈ ነው። በሌላ በኩል ደግሞ ይኸው ቡድን በሚመራው ኮሚቴ አማካኝነት ከእያንዳንዱ የመንግስት ሰራተኛ ወርሃዊ ደሞዝ ላይ ቢያንስ 20 በመቶ እንዲቆረጥ መመሪያ አውርዷል ያለም ስምረት ይከሳል። ቡድኑ ያለውን አካልም በመንግስት ስር የሚተዳደሩ ቤቶችና ታሪካዊ ቅርሶችን በሐራጅ ለመሸጥ እየተንቀሳቀሰ ይገኛል በሚል ወንጅሏል። ይህ በእንዲህ እንዳለና አቶ ጌታቸው ረዳ ፍርድ ቤት ቀርበዋል። በቅርቡ ብልጽግና ያሳለፈው ውሳኔን ተከትሎ ምርጫ ቦርድ በ5 የምርጫ ክልሎች ጉዳይ ለቀረበበት ክስ ለፍርድ ቤት ምላሽ ሰጥቷል። ከቀናት በፊት የፌዴሬሽን ምክር ቤት ውሳኔን መነሻ በማድረግ የምርጫ ቦርድ ያወጣውን መግለጫ ተከትሎ እና አቶ ጌታቸው ረዳ ለአገዛዙ ፍርድ ቤት ተፈጻሚነቱን እንዲያግድ አቤቱታ ማቅረባቸው የሚታወስ ነው። ይህንን ተከትሎ ታዲያ የተለያዩ ድርጅቶችም አቤቱታዎችን ያስገቡ ሲሆን የምርጫ ቦርድም ምላሽ ለዛሬ እንዲሰጥ ቀጠሮ ተይዞ ነበር። አቶ
ጌታቸው ረዳና ኮሎኔል ደመቀ ዘውዱ ጭምር ታድመውበታል በተባለው የዛሬው የችሎት ውሎም የብሔራዊ ምርጫ ቦርድ በ5 የምርጫ ክልሎች ጉዳይ ላይ በስምረት ፓርቲ ለቀረበበት ክስ ምላሽ እንዲያቀርብ በፌደራሉ ከፍተኛ ፍርድ ቤት በታዘዘው መሰረት ምላሹን አቅርቧል። ከዚህም ባሻገር በዚህ የክርክር ሂደት የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጣልቃ ገብቶ ለመከራከር ባለፈው ሳምንት የጠየቀ ሲሆን የአማራ ብሔራዊ ንቅናቄ ትናንት የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ ደግሞ ዛሬ ይህንኑ በጉዳዩ ላይ ጣልቃ ገብቶ የመከራከር ጥያቄ ለፍርድ ቤት አቀርበዋል። ራያ ራዩማ ዲሞክራሲያዊ ፓርቲ በበኩሉ የፌዴሬሽን ምክር ቤት ያሳለፈው ውሳኔ እንዲጸናም ትናንት ለምክር ቤቱ በጻፈው ደብዳቤ ጠይቋል። ፍርድ ቤቱ በቀረቡ ማመልከቻዎች ዙሪያ ጣልቃ ይግቡ ወይንም አይግቡ በሚለው ላይ ብይን ለመስጠትም ለመጪው መጋቢት 2 ቀጣይ ቀጠሮ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት የሁመራ፣ የአዲረመጽ፣ የኮረም ኦፍላም፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆኖ በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ሲል መወሰኑንና ይህንኑ እንደሚያስፈጽምም ከ13 ቀናት በፊት ማሳወቁን ተከትሎ ጉዳዩ መነጋገሪያ ሆኖ ሰንብቷል። በትግራይ ክልል በርካታ አካባቢዎች ትልልቅ የተቃውሞ ሰልፎች እንዲደረጉም ምክንያት መሆኑ አይዘነጋም። በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን የጦር መርከብ የ80 ሰዎች አስከሬን መገኘቱ ተሰማ። በኢራን ላይ የተፈጸሙ ያሉ ድብደባዎችን ተከትሎ የተገደሉ ሰዎች አሃዝን በሺዎች መቆጠር ጀምሯል። የተባበሩት መንግስታት ከ100 ሺህ በላይ ህዝብ ከዋና ከተማዋ ቴሄራን ተፈናቅሏል ሲል አሳውቋል። የአየርና የባህር ላይ ውጋው ቀጥሏል። የአሜሪካ የባህር ሰርጓጅ መርከብ በህንድ ውቅያኖስ ላይ የኢራንን የጦር መርከብ መታም አስምጣለች። ኢራን የአጸፋ እርምጃ እንደምትወስድም ዝታለች። አሜሪካና እስራኤል በኢራን የጸጥታ ኃይሎችና ቁልፍ ተቋማት ላይ የሚያደርሱትን ጥቃትና የኢራን ያጸፋ እርምጃም 5ኛ ቀኑን አሳልፏል። አሜሪካ ዛሬ ያሰጠመችው የኢራን የጦር መርከብ ከሁለተኛው የዓለም ጦርነት ወዲህም በጠላት መርከብ ላይ የተሰነዘረ የመጀመሪያው የቶርፒዶ ጥቃት ስለመሆኑ የአሜሪካ የመከላከያ ሚኒስትር ተናግሯል። የኢራን የጦር መርከብ ላይ የነበሩ 80 ሰዎች አስከሬን መገኘቱን የስሪላንካ የመከላከያ ሚኒስትር ምክትል ሚኒስትርም ተናግሯል። የስሪላንካ የውጭ ጉዳይ ሚኒስትር ለሀገር ውስጥ የመገናኛ ብዙሃን በሰጠው መግለጫ በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸው ተመላክቷል። የስሪላንካ የባህር ኃይል ቃል አቀባይ ደግሞ ሰነዶች እንደሚያሳዩት 180 ሰዎች መርከቧ ላይ ነበሩ ብለዋል። የሀገሪቱ የባህር ኃይል ቀደም ሲል ከኢራን የጦር መርከብ የደረሰኝን ጥሪ ተቀብሎ የ32 ሰዎችን ህይወት ማትረፉን አሳውቆ ነበር። 5ኛ ቀንን ባስቆጠረው የመካከለኛው ምስራቅ ቀውስ በአሜሪካና በእስራኤል ጥምር የአየር ጥቃት ኢራን ውስጥ የተገደሉ ሰዎች አሃዝም ከ1 ሺህ በላይ ሆኗል። ከ100 ሺህ በላይ ሰዎችም ከቴህራን ለቀው መውጣታቸው ተሰምቷል። እስራኤል በተናጠል በሄዝቦላህ ላይ ዳግም በከፈተችው ወታደራዊ ዘመቻም በሊባኖስም ከ50 በላይ ሰዎች ተገድለዋል። በአንጻሩ እስካሁን ባለው ይፋ የመረጃ መሰረት ከጦርነቱ ጋር በተያያዘም 6 የአሜሪካ ወታደሮች ሲገደሉ 11 እስራኤላውያንም ህይወታቸውን አጥተዋል። በዓለም የነዳጅ ዋጋ ላይም እስራኤልና አሜሪካ ከኢራን ጦርነት ከገጠማቸው በፊት ከነበረው ዋጋ 12 በመቶ ገደማ ጭማሪ አሳይቶ $82 ተሻግሯል። በኳታርና ሳውዲ አረቢያ የሚገኙ ነዳጅ ማምረቻዎች በሆርሙዝ ወሽመጥ የሚቀዝፉ መርከቦች ጥቃት ተፈጽሞባቸዋል። በሆርሙዝ የመርከቦች ምልልስ በ80 በመቶ ቀንሷል። ወደ 3200 የሚሆኑ መርከቦችም ስራ ፈተው ቆመዋል። ይህ በእንዲህ እንዳለ የአያቶላ አሊ ኻሜኒ አስከሬን ሽኝትና ተተኪያቸው ጉዳይ መነጋገሪያ ሆኗል። የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ የአፍሪካ ሀገራትም የተለያየ ምላሽ ሰጥተዋል። ባሳለፍነው ቅዳሜ በተፈጸመ የአየር ጥቃት ህይወታቸው ያለፉት የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ የስንብት ስነ ስርዓት መራዘሙን የሀገሪቱ መንግስት ይፋ ማድረጉ ይታወሳል። የ3 ቀናት የሀዘን መርሃ ግብሩ ከመጠን በላይ የሆነ ሰው ይገኝበታል ተብሎም ነው የታሰበው። በዚህ ጥቃት የኻሜኒ ባለቤትና ልጆችን ጨምሮ በርካታ ሰዎች መገደላቸውም የሚዘነጋ አይሆንም። ኢራን ለ40 ቀናት የሚቆይ የብሔራዊ ሀዘን እንዳወጀችም የሚታወቅ ነው። ከሟች የኢራን የበላይ መሪ አያቶላ አሊ ኻሜኒ ጋር ጥብቅ ግንኙነት ያላቸው አክራሪው የሃይማኖት አባት አሊሬዛ ፓናሂያን ደግሞ የኻሜኒን ሞት ለመበቀል እርምጃ ካልተወሰደም የሀገሪቱ የወደፊት መሪዎች ደህንነት አደጋ ላይ ይወድቃል ሲሉ አስጠንቅቀዋል። ለኻሜኒ በቀል ካልተወሰደ የወደፊት መሪዎቻችን ሰላም አይኖራቸውም ሲሉም ቴህራን ላይ ለባለስልጣናት ቅስቀሳ አድርገዋል። አክለውም የኢራን መንግስት የቀረቡለትን ማንኛውንም የተኩስ አቁም ጥያቄዎችን ውድቅ ያደርግ ይላሉ። አሁን የበላይነቱን የያዝነው እኛ ነን፣ ስለዚህ ጠላቶቻችሁን ሙሉ በሙሉ ደምስሷቸው ሲሉ ጦርነቱ ይፋፋምላቸው ዘንድ
ጥሪ አቅርበዋል። በሌላ በኩል ኢራን የቀድሞውን እስላማዊ አብዮታዊ ዘብ ኃይል የስለላ ኃላፊ የሆኑትን ሁሴን ታኢብን ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው በሚል ወንጀል በቁጥጥር ስር ማዋሏ ተዘግቧል። ለከፍተኛው የደህንነት ባለስልጣን መታሰር እንደ ምክንያት የተጠቀሰው በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው 20 ደቂቃዎችን ቀደም ብሎ ሁሴን ታኢብ ከሀገሪቱ ጠቅላይ መሪ አሊ ሆሚኒ ጋር የነበራቸውን ስብሰባም ታምም ያለው በሚል ምክንያት በድንገት አቋርጠው መውጣታቸውን ተከትሎ ነው። ይህ ድርጊታቸው ስለ ጥቃቱ አስቀድሞ መረጃ እንደነበራቸውና ከጠላቶች ጋርም ሳይተባበሩ እንዳልቀረ ከፍተኛ ጥርጣሬን ፈጥሯል ተብሏል። ሁሴን ታኢብ ለረጅም ዓመታት የኢራን የስለላ መዋቅርን ሲመሩ የቆዩ ተጽዕኖ ፈጣሪ ግለሰብም ናቸው። በሌላ በኩል አሜሪካና እስራኤል በፈጸሙ ጥቃት የኢራኑ ጠቅላይ መሪ አያቶላ አሊ ሆሚኒ መገደላቸውን ተከትሎ የአፍሪካ ሀገራት የተለያየ ምላሽን ሰጥቷል። መንግስታት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ሌሎችም ከኢራን ጋር ሃይማኖታዊና ፖለቲካዊ ግንኙነት ያላቸው ሀዘናቸውን ነው የገለጹት። ኢራን ለአመታት በአፍሪካ ሀገራት ውስጥ የሚገኙ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች። ነጻ የትምህርት እድሎችንም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው ሀገራት መካከል ናይጄሪያ፣ ኒጀር፣ ጋናና ጋምቢያ ይጠቀሳሉ። በናይጄሪያና በኒጀር ሰልፎች ተከናውኗል። የናይጄሪያና ኒጀር መንግስታት በይፋ የሰጡት መግለጫ የለም። በቀጠናው ይፋዊ አቋምን ከያዙ ሀገራት መካከል በዋናነት የምትጠቀሰው ደግሞ የኢብራሂም ትራኦሬዋ ቡርኪና ፋሶ ናት። በኢራን ላይ የደረሰውን ጥቃት ያወገዘው የቡርኪና ፋሶ መንግስት በመዲናዋ ኡጋዱጉ የሚገኘው የአሜሪካ ኤምባሲንም ዘግቷል። ይህ ውሳኔ የቡርኪና ፋሶ መንግስት የውጭ ጉዳይ ፖሊሲ ለውጥን በግልጽ ያሳየም ተብሏል። ቡርኪና ፋሶ፣ ማሊና ኒጀር ከምዕራባውያን ሀገራት ጋር ያላቸው ግንኙነትን መቀነስም ጀምሯል። ሴኔጋል ስለ ሆሚኒ ግድያ ይፋዊ አቋማቸውን ካሳወቁ ሀገራት መካከል ስትሆን ጠቅላይ ሚኒስትር ኦስማን ሶንኮም እጅግ አስቀያሚ ብለው ኮንነውታል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳም አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት አውግዘዋል። ጥቃቱ ዓለም አቀፍ ሕግን የጣሰ ነው ብለዋል። የኬንያው ፕሬዚዳንት ዊሊያም ሩቶ በአንጻሩ በባህረ ሰላጤው ሀገራት ላይ ከኢራን በኩል የደረሰውን ጥቃት ነው የኮነኑት። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስና ባህሬን ላይ የተፈጸሙ ጥቃቶችን ነው ኬንያ ያወገዘችው። አብይ አህመድም እንደ ኳታርና ኩዌት ወዳሉ ሀገራት በመደወል የኢራንን ጥቃት እንዳወገዙ የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።